አርዕስተ ዜና። ጠቅላይ ሚኒስትር አብይ አህመድ በአዲስ አበባ በሁዋጂያን ልዩ ኢኮኖሚክ ዞን ውስጥ የሚገኘውን ጎበዝ ሶላር ሴል ማምረቻን ጎበኙ። የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር ቀድሞ ከነበረበት ስጋት ወደ ስኬት መሸጋገሩ የኢትዮጵያን የጽናት ተምሳሌትነት ያረጋገጠ ነው አሉ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ። የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር በአዲስ አበባና ክልል ከተሞች ያስገነባቸውን 8 ዘመናዊ ህንፃዎችን አስመርቋል። የብልጽግና ፓርቲ የምረጡኝ ቅስቀሳ በአዲስ አበባ ስታዲየም አካሄደ። ኢራን ያቀረበችውን የሰላም ሐሳብ አሜሪካ ውድቅ ማድረጓን ተከትሎ የመካከለኛው ምስራቅ ዳግም ግጭት እንዳያገረሽ ተሰግቷል። ሰላም የተከበራችሁ ተመልካቾቻችን፣ ሚያዝያ 24 2018 ዓመተ ምህረት ለተቅዳሜ ከቀኑ 7 ሰዓት ሆኗል። ዜናዎቹን እየመራ ብሩክ ተስፋዬ ከእናንተ ጋር ቆይታን አድርጋለሁኝ። በዛሬው ዕለት በአበይትነት የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር አዲስ አበባን ጨምሮ በተለያዩ የክልል ከተሞች ህንፃዎችን አስመርቋል። ይህንን ጉዳይ በስፋት የምንመለከተው ይሆናል። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ወደ ቀዳሚው ዜና እናልፋለን። ጠቅላይ ሚኒስትር አብይ አህመድ ዛሬ ጠዋት በአዲስ አበባ በሁዋጂያን ልዩ ኢኮኖሚ ዞን ውስጥ የሚገኘውን ጎበዝ ሶላር ሴል ማምረቻን ጎበኙ። ይህ ፋብሪካ እንደ አውሮፓውያኑ አቆጣጠር በ2025 ኢትዮጵያ ውስጥ ኢንቨስት ያድርጉ ፎረም አማካኝነት በተፈረመው ስምምነት መነሻ በ100 ሚሊዮን ዶላር የመጀመሪያ ምዕራፍ ግንባታ የተቋቋመ ነው። በውጤታማ ድጋፍና ክትትል በ6 ወራት ብቻውን የሆነው ጎበዝ ሶላር ሴል ማምረቻ በዘመናዊ ማሽኖችና በቴክኖሎጂ የተዋቀረ ነው። ለበርካታ ዜጎች የስራ ዕድልም ፈጥሯል። በመጀመሪያው ምዕራፍ 2 ጊጋዋት ዓመታዊ ማምረት አቅም ያለው ፋብሪካው የኢትዮጵያን የኃይል ፍላጎት ሙሉ በሙሉ ከታዳሽ ኃይል ለማድረግ የተጀመረውን ሀገራዊ ራዕይን እውን ለማድረግ ተጨማሪ አቅምን ፈጥሯል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት በኢንዱስትሪ ፓርክ ውስጥ የሚገኘውን የጫማ ማምረቻና ንዑስ የኤሌክትሪክ ጣቢያን መመልከታቸውንም አስፍረዋል። ጠቅላይ ሚኒስትር አብይ አህመድ በሁዋጂያን ልዩ ኢኮኖሚ ዞን ውስጥ በሚገኘው የጎበዝ ሶላርና ሌሎች ፋብሪካዎች ያደረጉት ጉብኝትና ያስተላለፉት መልእክትን ተከታትለን እንመለስ።
ባለፈው ሳምንት ያየነው የሐዋሳ ኢንዱስትሪያል ፓርክ በመንግስት የተገነባ ነው። ዋጃን እዚህ ያለው ኢንዱስትሪያል ፓርክ ግን በግል የተገነባ ነው። በሳይዝ ደረጃ ስትወስዳቸው ሐዋሳና ይሄ ይተካከላሉ። ዋጃን በግል የተገነባ ቢሆንም የጅማ ኢንዱስትሪያል ፓርክ 3 እጥፍ ወይም ኮምቦልቻ 3 እጥፍ ይበልጣል በሳይዙ። በጣም ትልቅ ነው። 30 ሼድ ነው ያለው። ይሄ ጅማ ኮምቦልቻ 8 ሼድ ነው ያላቸው እና ሰፋ ያለ በርከት ያሉ ሰዎች የሚይዝ ለከተማም በጣም ቅርብ ስለሆነ በብዙ መልኩ የፕራይቬት ሴክተሩ በኢንዱስትሪ ረገድ ያለውን የኢንቨስትመንት ሚና አብልቶ የሚያሳይ ነው። ያም ሆኖ ግን ከአጓ በኋላ ጨርቃ ጨርቅ ላይ ቤዝ ያደረገው ምርታችን አጓ ሲበለሻሽ ትንሽ ተነቃቅፎ ነበር። ያን ለመቀየር ዳይቨርሲፋይ እናርግ ብለን አሁን እንዳየኸው ሶላር፣ የኤሌክትሪክ ባጃጅ፣ ጫማዎች፣ ልብሶች የሚያመርት ኢንዱስትሪያል ፓርክ ነው። 30ም ሼድ የተለያየ ምርት ያመርታል። ዳይቨርሲፋይድ ሆኗል። ያ አንዱ ገበያ ቢበላሽ በአንዱ ለመቀጠል እድል የሚሰጥ ስለሆነ በጣም ጠቃሚ አፕሮች ነው። ይሄኛው በቀደም ሐዋሳ ላይ እንዳነሳሁት የሶላር ሴል ማምረቻ ፕላንት ነው። ስሙ ጎበዝ ይባላል። የፋብሪካው ስም ዋጃን ውስጥ ያለ ፋብሪካ ነው። አሁን የሚያመርቱት 2 ጊጋዋት ነው። ሁለት ተጨማሪው ፌስ 2 ደግሞ 2 ጊጋዋት በቅርቡ ይጀምራል። በሚቀጥለው ዓመት እሱም ያልቃል። 4 ጊጋዋት ነው እዚህ ቦታ የሚመረተው። ሶላር ሴል እንግዲህ በአጭር ጊዜ የጀመርነው ዓመት ገደማ ቢሆን አጠቃላይ ስራ ከጀመር አሁን በጣም እየሰፋ ነው ያለው። አሁን የሚያስፈልገን ይሄ አቺቭ ያደረግነውን ሳይሆን የሚቀሩትን ኢንፑቶች እያወቅን ባክዋርድ ሊንኬጅ እየሰራን ከሄድን አብዛኛውን ምርት በሀገር ውስጥ ለማምረት ሬር ሚነራል ስላለን ከነሱ እያመረትን ፓናል እያመረትን ከሄድን ውጤታማነቱ በጣም ያደገ ሊሆን ይችላል። አሁን የተገኘው ውጤት በጣም ኢምፕሬሲቭ ነው። ቬትናም ያየነውን እና የተደመምንበትን ነገር በሙሉ ኢትዮጵያ ውስጥ ማድረግ ችለናል። ማስፋቱ ቀጣይ ስራ ይሆናል። ዋጃን ኢንዱስትሪያል ፓርክ አዲስ አበባ የሚገኝ ስለሆነ በጣም በርካታ ሼዶች ስለሚይዝ ብዙ የውጭ ኢንቨስትመንቶችን ለመሳብ እድል ያለው ተቋም ነው። የሰሩ ስራ በጣም ኢምፕሬሲቭ ነው። የኢንዱስትሪ ስራ በሰው ኃይል ቀጠራ፣ በትራንስፖርት ሴክተር ለምሳሌ አየር መንገድ በመጠቀም ኢነርጂያችንን በመጠቀም በብዙ መንገድ ኢኮኖሚያችን ውስጥ ኢምፓክት አለው። በሀገር የምንቀጥረው ብቻ ሳይሆን ከውጭ የምናመጣቸው ሙያተኞች ስላሉ የእውቀት ሽግግር ለማካሄድ የውጭ ምንዛሪ ለማግኘት ዘርፈ ብዙ ጠቀሜታ ስላለው ሁሉንም ጥቅሙን አሟጦ ለመጠቀም ያሳካናውን ካየን በኋላ የሚጎለንን ደግሞ እያወቅን መቀጠል ያስፈልጋል እና ኢትዮጵያ ታምርት የሚባለው እንቅስቃሴ ፕራክቲካሊ ውጤት እያመጣ ነው ያለው። የኢንዱስትሪ ሽግሽግ እያመጣ ነው ያለው። የሚቀሩን ነገሮች እያየን እየሞላን ከሄን በሚቀጥሉት 5 እና 10 ዓመታት ኢትዮጵያ በብዙ መልኩ ራሷን የመቻል እድል እንዳላት ያመላክታል። በርተን ከሰራን ጀምረን ነክሰን ከጨረስን መጀመር ብቻ አይደለም፣ ነክሰን ከጨረስን መጨረስ ብቻ አይደለም፣ ክፍተት እያዩ መሙላት ከጀመርን የማይቋረጥ ተከታታይ እድገት ስለሚያመጣ የምናስበው ውጤት ሊያመጣ ይችላል የሚል እምነት አለኝ። በጣም ጥሩ ስራ ነው። በአጭር ጊዜ ውስጥ ያገኘነው ውጤት ነው። ይህን እያሰፋን እያሳደግን የኢትዮጵያን ብልጽግና ማረጋገጥ ከሁላችን የሚጠበቅ አብይ ተግባር ይሆናል ብዬ አምናለሁ። ባየው ደስ ብሎኛል። እናንተም እንኳን ደስ ያላችሁ። ክቡራን ተመልካቾቻችን የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር ያስመረቃቸውን ህንፃዎች ወደ ተመለከቱ ዘገባዎቻችን እናልፋለን። የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር በአዲስ አበባና ክልል ከተሞች ያስገነባቸውን 8 ዘመናዊ ህንፃዎች አስመረቀ። በምረቃ ስነ ስርዓቱ ላይ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ህንፃዎቹ የጋራ ህልማችንን ዳር ማድረስ እንደምንችል የሚያረጋግጡ የስኬት ሀቆች መሆናቸውን አስገንዝበዋል። ተቋሙ ካለፈበት የህልውና ትግል ወጥቶ ዓመታዊ የጡረታ አበል ክፍያ አቅሙን 36.5 ቢሊዮን ብር ደርሷል። ወይንሸት ደጀኔ ክቡራን ተመልካቾቻችን ይህንኑ ጉዳይ በተመለከተ ይህንን ጥንቅር ዘገባው እንደደረሰን የምናቀርበው ይሆናል።
በዚሁ ወደ ተመሳሳይ ጉዳይ እናመራለን። የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር ቀድሞ ከነበረበት ስጋት ወደ ስኬት መሸጋገሩን የኢትዮጵያ የጽናትና የሉዓላዊነት ተምሳሌትነት ያረጋገጠ ነው አሉ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ። በአዲስ አበባ የሚገኘውን ዋና መስሪያ ቤት ህንፃን ጨምሮ በክልል ከተሞች ህንፃዎችን አስመርቋል። ተቋሙ ባለፉት ዓመታት በተደረገለት ሪፎርም ከህልውና ትግል ወደ አስተማማኝ ቁመና ተሸጋግሯል። በዚሁ ጉዳይ ላይ ተጨማሪ መረጃ ሊሰጠን ፒያሳ አካባቢ ከሚገኘው የተቋሙ ዋና መስሪያ ቤት በቀጥታ መስመራችን ላይ ባልደረባችን ባየ ሙላት ይገኛል። ባየ እንደምን ውለሃል? የተቋሙ የሪፎርም ሂደትና አሁን ያለበት ደረጃ እንዴት ይገለጻል? መልካም ብሩክ፣ የመንግስት ሰራተኞች የማህበራዊ ዋስትና አስተዳደር ታሪክ 65 ዓመታትን ወደ ኋላ ይወስደናል። ለመጀመሪያ ጊዜ በዓለም አቀፍ ደረጃ የማህበራዊ ዋስትና መርህን ለመከተል በሚል ነሐሴ 25 ቀን 1953 ዓ.ም ነበር በድንጋጌ ቁጥር 46/53 የጡረታ ሚኒስቴር የተቋቋመው። በዛን ወቅት የጡረታ ሚኒስቴር ተቋቁሞ ለመንግስት ሰራተኞች በእድሜ በጤና እክል ከስራ ሲወጡ ገቢያቸው እንዳይቋረጥ ያደርጋል። በሞት ከተለዩ ደግሞ ለተተኪያቸው ገቢያቸው እንዳይቋረጥ በማድረግ ከፍተኛ የሆነ ማህበራዊ ኃላፊነቱን ሲወጣ የቆየ ተቋም ነው። እንግዲህ ባለፉት 65 ዓመታት የተለያዩ ውጣ ውረዶችን አልፎ ዛሬ እዚህ ደርሷል። ተቋሙ ከ8 ዓመታት በፊት የነበረው ገጽታና አሁን ያለው ፍጹም የተለያየ እንደሆነ ነው ከዚህ መድረክ የተረዳ ነው ማለት ነው። ከ8 ዓመት በፊት የማህበራዊ ዋስትና ለጡረተኞች ጡረታን መክፈል የማይችልበት ስጋት፣ የተቋሙ ደህንነት ስጋት ላይ የነበረበት እንደሆነ ነው የሰማነው። ባለፉት 8 ዓመታት በተደረጉለት ሪፎርሞች ግን ተቋሙ ከህልውና ትግል ወደ ስኬት መሸጋገሩን ነው የተነገረው ማለት ነው። የህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ አቶ ታገሰ ጫፎ እንዲሁም ደግሞ ሌሎች እንግዶች በተገኙበት ነው እነዚህ ህንፃዎች የተመረቁት። አፈ ጉባኤ ታገሰ ጫፎ በተለይም ደግሞ መንግስት የመንግስት ሰራተኛውን ደህንነት ለመጠበቅ ይህንን ተቋም ድጋፍ እንደሚያደርግ ወደፊትም እንደሚደግፍ፣ አሁን ያለበት ስኬት ግን ተቋሙ ከህልውና ትግል ወጥቶ ወደ ስኬት መሸጋገሩን ነው የተናገሩት። ይህ ባለፉት ዓመታት የተካሄዱት ሪፎርሞች ለዚህ ተቋም እንደ በረከት መሆናቸው ነው በዚህ መድረክ የተገለጸው ማለት ነው። ለአብነት ያክል ባለፉት 8 ዓመታት ብቻ የማህበራዊ ዋስትና ወይም ደግሞ የጡረታ ፈንድ 5 ጊዜ ተሻሽሏል። የተቋሙ ኢንቨስትመንት አንድ ጉዳይ ላይ ብቻ ነበረ። ባለፉት 8 ዓመታት ኢንቨስትመንቱን ወደ 5 ከፍ ማድረግ እነዚህን ህንፃዎች ማስመረቅና መገንባት ችሏል ማለት ነው። እነዚህ ህንፃዎች በየአካባቢው የተለያዩ ማህበራዊ ጉዳዮችን ገቢም የሚያስገኙ ህንፃዎች ናቸው። አሁን የሚገኝበት ዋና መስሪያ ቤቱ ፒያሳ አካባቢ የሚገኘው ባለ 18 ወለል ነው። ይህ ህንፃ የተለያዩ ጉዳዮችን ወይ ደግሞ የተለያዩ ሁነቶችን ማስተናገድ የሚችሉ ትልልቅ አዳራሾች፣ ከዛ ባለፈ ደግሞ የመንግስት ሰራተኛው የጡረታ ጊዜ እስኪደርስ ድረስ መረጃዎች የሚሰነድበት ትልቅ የመረጃ ቋትም የተገነባለትና ለመንግስት ሰራተኛው የማህበራዊ ዋስትና ትልቅ ፋይዳ ያለው መሆኑን የተገለጸው። ብሩክ ባየ ሙላት ለመረጃዎች አመሰግናለሁ። ከዚሁ ጋር በተገናኘ መንግስት ሰራተኞች ማህበራዊ አስተዳደር በባህር ዳር ከተማ ያስገነባው ዘመናዊ ህንፃ የከተማዋን መዳረሻነት ተጨማሪ አቅምም የሚፈጥር ነው። የባህር ዳር ከተማ ተቀዳሚ ምክትል ከንቲባ ጎሹ እንዳላማው የመንግስት ሰራተኞች ማህበራዊ አስተዳደር ከ2 ቢሊዮን ብር በላይ በሆነ ወጪ በባህር ዳር ከተማ ህንፃን ዛሬ መመረቁንም አስታውቀዋል። እዚሁ ጉዳይ ላይ ተጨማሪ መረጃዎችን ልታደርሰን ሪፖርተራችን ራሄል ፍሬው ከባህር ዳር በቀጥታ መስመራችን ላይ ትገኛለች። ራሄል እንደምን ውለሻል? በባህር ዳር ከተማ የተገነባው ሁለገብ ህንፃው አጠቃላይ ምረቃ ሂደቱ እንዴት ያለ ነው? ይህ ግዙፍ ኢንቨስትመንትን ለአካባቢው ለመሳብስ ምን ትርጉም አለው ተብሏል? አመሰግናለሁ ብሩክ። በቀድሞ ስሙ ጡረታ ሚኒስቴር ይባል የነበረውና ከለውጡ ጊዜም በኋላ የመንግስት ሰራተኞች ዋስትና አስተዳደር የሚባለው ዋናው ተቋም እንግዲህ ዛሬ ካስመረቃቸው የቅርንጫፍ ወይም ደግሞ የሪጅን ጽህፈት ቤቶች አንዱ የሆነው ስፍራ ላይ ነው የሚገኘው። ይህ በባህር ዳር ከተማ የተገነባው እጅግ ግዙፍና ዘመናዊ ህንፃ ከተመረቁት 8 ህንፃዎች አንዱ ነው። ህንፃውን ደግሞ የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳላማው
ዓላማው በይፋ በመመረቅ ለጡረተኞች እዚህ አካባቢ አገልግሎቱን ለሚያገኙ ማህበረሰብ በሙሉ የእንኳን ደስ አላችሁ መልእክት አስተላልፈዋል። እንግዲህ ይህ ተቋም ይህ ህንጻ ከዚህ ቀደም የጡረታ ተገልጋዮች የነበረባቸውን የአገልግሎት ችግሮች መጣበብና የቦታ አካባቢው የነበረበትን ሁኔታ ለአገልግሎት ምቹ ያልነበረ በመሆኑ ይህንን አገልግሎት ወደ ምቹነት የሚቀይር እንዲሁም ደግሞ ከቢሮም ባለፈ ሌሎች ለኪራይ የሚውሉ እጅግ ዘመናዊ የሆኑ ክፍሎችን የያዘ ህንጻ ነው። ባለ 9 ወለል የሆነው ይህ ህንጻ 2400 በላይ የሆነ ካሬ ሜትር ላይ ያረፈ እጅግ ግዙፍ ህንጻ ነው። ይህንን ህንጻ የመረቁት እንግዲህ የከተማዋ ተቀዳሚ ምክትል ከንቲባ ጎሹ እንዳላማው በባህር ዳር ከተማ እየተሰሩ ላሉ የኢንቨስትመንት የቱሪዝም ስራዎች ተደማሪ አቅም የሚሆን ግዙፍና ዘመናዊ ህንጻ ስለመሆኑ ነው ያነሱት። ጡረተኞችም ከዚህ ቀደም ይገጥማቸው ከነበሩ ችግሮች የተላቀቁባቸው የለውጥ ሂደቶች ውስጥ ናቸው። ይህም ማለት የተቋሙ ኢንቨስት የማድረግ አቅም ማደግ አንደኛው ለዚህ ህንጻ መገንባት ምክንያት ሆኗል። ሁለተኛው ደግሞና ዋናው የጡረተኞችን ኑሮና ህይወት ማሻሻል የሚያስችሉ መሰረቶች እየተጣሉ ነው በሚል ነው መልእክት ያስተላለፉት። እነዚህ የተጣሉ መሰረቶች ደግሞ ጡረተኞች ያገኙት ከነበረው ዝቅተኛ ከነበረ ገቢ ከ714 ያነሰ ነው ዝቅተኛ ወለል የነበረው የጡረተኞች አሁን 4600 በላይ የሆነ ገቢ ዝቅተኛ ወለል ሆኖ ተወስኖ ነው እየተጠቀሙ ያሉትና ይህንንና ከዚህ በላይ ሊያገኙ የሚችሉባቸው እድሎች የሚያመቻች ህንጻ መሆኑን ነው የገለጹት። እንደ ሀገር ትልቅ ትርጉም ያለው ነው። የማህበራዊ ዋስትና ስራ የዜጎችን የሀገራቸው ያላቸውን ህልም ለሀገራቸው ያላቸውን ተስፋ የሚያለመልም ትልቅ መዳረሻ ነው ብለዋል። ምክንያቱም እነዚህ ዜጎች ለሀገር ትልቅ አገልግሎት የሰጡ በእድሜ በእርጅና ማለት ነው እንዲሁም ደግሞ በጤናና በሌሎች መሰል ጉዳቶች ከስራ በሚገለሉ ጊዜ የቀድሞ ህይወታቸው እንዳይናጋ አቅም የሚሰጥ ነው ብለዋል። ከዚህም ባለፈ ለቤተሰቦቻቸው ዋስትና ስለመሆኑ ነው ያነሱት። ሰራተኛ ከነበሩትም ባለፈ ቤተሰቦቻቸው ለሀገራቸው ያላቸውን ተስፋ ከእናት ከአባት ከወንድም ከሌሎችም የዝምድና ሰንሰለቶች ጉልበት ተጠቃሚ የሚሆኑበት አሰራር መንግስት ያስቀመጠውና በገቢ ደረጃም የተሻሻለ ጊዜ ላይ የደረሰ በመሆኑ እንኳን ደስ አላችሁ ሲሉ ነው የገለጹት። ይህ ህንጻ ለጣና ቅርብ የሆነና እይታውም ወደ ጣናና ወደ ቱሪዝም ቦታዎች የሚያመላክት ህንጻ ስለሆነ ለከተማው ቱሪዝምና ኢንቨስትመንት ብሎም እድገት ትልቅ አስተዋጽኦ የሚኖረው ህንጻ ስለመሆኑ ነው እንግዲህ በእለቱ የተገለጸው። የምረቃ ስነ ስርዓቱም እጅግ ደማቅ ነበር። ራሄል ለመረጃዎች አመሰግናለሁ። በተመሳሳይ ዋስትና ህንጻ ሀረር የስራ ባህልን ወደ ላቀ ደረጃ የሚያሸጋግር ዘመናዊ የስራ መንፈስን የሰነቀ ነው። የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር በሀረር ከተማ ያስገነባውን ዋስትና ህንጻ ሀረር የሀረሪ ክልል ርዕሰ መስተዳድር ኦርዲን በድሪ መርቀው ከፍተዋል። ሁነቱን ሲከታተል የቆየው ሪፖርተራችን ቴዎድሮስ ታደሰ ተጨማሪ መረጃ ሊያደርሰን በቀጥታ መስመራችን ላይ ይገኛል። ቴዎድሮስ እንደምን ውለሃል? የህንፃው መገንባት ለአካባቢው የሚኖረው ፋይዳ እንዴት ይገለጻል? በምረቃ ሂደቱ ላይ የተነሱ ሀሳቦችን አክለህ መረጃዎችህን አጋራን። መልካም አመሰግናለሁ ብሩክ። እንግዲህ የዋስትና ህንጻ ሀረር በዛሬው ዕለት ሀረሪ ክልል ርዕሰ መስተዳድር ኦርዲን በድሪ ቀደም ሲል እንዳነሳው ተመርቋል። ይህ ባለ 8 ወለል ህንጻ እንግዲህ ዘመናዊ ህንጻ ነው። የተለያዩ ክፍሎች ያሉት እንዲሁም ደግሞ ዘመናዊ የድምጽና የምስል ቴክኖሎጂ የተገጠሙለት አዳራሾችን የያዘ እንዲሁም ለተለያዩ አገልግሎቶች መዋል የሚችሉ ክፍሎችን የያዘ ህንጻ ነው። እንዲሁም ደግሞ የተለያዩ በተለይ ከላይት ሲስተም ጋር የተያያዙ ዘመናዊ ቴክኖሎጂዎች ተገጥመውለታል። እንግዲህ የዚህ ህንጻ እዚህ አካባቢ መገንባት በተለይ በሀረር ከተማ እንደሚታወቀው የኮሪደር ልማት ስራ በሰፊው እየተከናወነ ይገኛል። ከዛ ጋር ተጣምሮ እንግዲህ ለአካባቢው ተጨማሪ ውበትን የሰጠ ነው ማለት ይቻላል። እንግዲህ የሀረሪ ክልል ርዕሰ መስተዳድር ኦርዲን በድሪም በተለይ የሀረሪ ክልል እንግዲህ ቀደምት የሆነ የኪነ ህንጻ ስልጣኔ ባለቤት እንደሆነች አንስተዋል። የህንጻው ደግሞ ከዛ ጋር ተዛምዶ መሰራቱ በተለይ ለከተማዋ ተጨማሪ ውበት የሚሰጥ መሆኑን ነው ያነሱት። ከዛም በተጨማሪ እንግዲህ በተለይ የማህበራዊ ዋስትና ተጠቃሚ ዜጎች በተለይ ለሀገራቸው ደማቸውንና ላባቸውን የከፈሉ ዜጎች እንደመሆናቸው ለነሱ ክብራቸውን የሚመጥን የልዕቀት የአገልግሎት ልዕቀትን ለማረጋገጥ የህንጻው መገንባት እጅግ በጣም ጠቃሚ መሆኑን አንስተዋል። ከዚህም ባሻገር እንግዲህ በተለይ ክፍሎቹ ለተለያዩ አገልግሎቶች የሚከራዩ በመሆናቸው ተጨማሪ የገቢ ምንጭ ላይ መዋል የሚችሉና
የዋስትናን ገቢ ማሳደግ እንደሚችል ነው ያነሱት። ቀደም ሲል እንደተጠቀሰው እንግዲህ የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር በተለይ በግምጃ ቤት ሰነድ በፖርቶፎሊዮና እንዲሁም ደግሞ ከባንክ የሚገኝ ኢንተረስት ላይ ብቻ ነው ገቢው የተመሰረተ የነበረው። አሁን ላይ ግን ከ5 በላይ የኢንቨስትመንት አማራጮች ላይ እየተሳተፈ ይገኛል። ይህ ህንጻ የዛ አንዱ ውጤት ነው ማለት ይቻላልና ከዚህ የሚገኙ ገቢዎች እንዲሁም የፈንዱን ለማሳደግ እጅግ በጣም ትልቅ ጠቀሜታ ይኖራቸዋል። በአጠቃላይ እንግዲህ የምረቃ ስነ ስርዓቱ የተለያዩ እንግዶች የተገኙበት ነበረ። በጣም በደመቀ ሁኔታም ምረቃው ተከናውኗል። ቴዎድሮስ ለመረጃዎች አመሰግናለሁኝ። ባለህበት መልካም ጊዜ ይሁንልህ። በዚሁ ወደ ሐዋሳ እናመራለን። የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር በጥልቅ ሪፎርም ውስጥ በማለፍ ለትውልድ የሚሻገር አሻራ እያስቀመጠ መሆኑን የሐዋሳ ከተማ ከንቲባ ጥራቱ በየነ ገለጹ። ተቋሙ በሐዋሳ ከተማ ያስመረቀው ባለ 8 ወለል ዘመናዊ ህንፃ ለሐዋሳ ከተማ ተጨማሪ የኢኮኖሚ አቅም እንደሚሆንም ከንቲባው አመላክተዋል። እዚሁ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን አስረሳው ወገሺ ከሐዋሳ በቀጥታ መስመራችን ላይ ይገኛል። አስረሳው እንደምን ውለሃል? በሐዋሳ ከተማ የነበረው የምረቃ መርሃ ግብር ምን ይመስላል? የህንፃው መገንባት ለሐዋሳ ከተማ ምን ተጨማሪ ፋይዳ ይኖረዋል? በጣም አመሰግናለሁኝ ብሩክ፣ እንደምንውላችኋል። ቀደም ሲል እንደገለጽከው እንግዲህ የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር በዛሬው ዕለት ካስመረቃቸው ህንፃዎች መካከል እዚህ ሐዋሳ ከተማ መሀል ላይ የተገነባውና በዛሬው ዕለትም የተመረቀው ባለ 8 ወለል ግዙፍና ዘመናዊ ህንፃ አንዱ ነው። ይህንን ህንፃም የሐዋሳ ከተማ አስተዳደር ከንቲባ ጥራቱ በየነ እና ሌሎች ከፍተኛ የመንግስት የስራ ኃላፊዎች በይፋ መርቀው ስራ አስጀምረውታል። በተለይ የዚህ ህንፃ መመረቅ በመስሪያ ቤቱ ላይ በተለይ በማህበራዊ ዋስትና አስተዳደር መስሪያ ቤት ላይ ቀደም ሲል ይነሱ የነበሩ የአገልግሎት አሰጣጥ ችግሮች እንደዚሁም ደግሞ ከፋይናንስ እጥረትም ጋር ተያይዞ ይነሱ የነበሩ ችግሮችን ለማረም ትልቅ አቅምና ጉልበት የሚሆን መሆኑን የተነሳው በተለይ ደግሞ ከአገልግሎት አሰጣጥ ጋር በተገናኘ ይህ ዘመናዊ ህንፃ ሁሉንም ነገር አሟልቶ የያዘ በመሆኑ የተቀላጠፈና ዘመናዊ ዲጂታል የሆነ አገልግሎትንም እንዲሁ ለመስጠት ትልቅ አቅምና አማራጭ ይሆናል ተብሎ ይጠበቃል። በተለይ ደግሞ ከምቹ የአገልግሎት መስጫነት ባለፈ ጡረተኞች ከዚህ በፊት ይከፈላቸው የነበረው ዝቅተኛ ገቢ እያደገ የመጣ ቢሆንም አሁንም ከጊዜው ጋር ተራማጅ የሆነ የኢኮኖሚ ምንጭ ማግኘት እንዲችሉና ከድህነት መውጣት የሚችሉበትን አማራጭ እንዲሁ ለመፍጠር የፋይናንስ አማራጮችን የኢንቨስትመንት አማራጮችን ለማስፋት እድል የሰጠ መሆኑ እንዲሁ ተመላክቷል ማለት ነው። ቀደም ሲል እንደገለጽኩት ይህ ባለ 8 ወለል ግዙፍ ዘመናዊ ህንፃ ከአገልግሎት መስጫ ማዕከሉ ባለፈ በውስጡ ለንግድ አገልግሎትና ለተለያዩ አገልግሎት መስጫነት የሚሆኑ ለኪራይ የሚውሉ ዘመናዊ ክፍሎችን በውስጡ አካቶ የያዘ በመሆኑ ይሄ ደግሞ በሐዋሳ ከተማ ለሚገኙ ነዋሪዎችም እንደዚሁ ተጨማሪ የንግድ ማዕከል በመሆኑ ያገለግላል ተብሎ ይጠበቃል። ህንፃውን መርቀው የከፈቱት የሐዋሳ ከተማ ከንቲባ ጥራቱ በየነ በተለይ ይህ ህንፃ እዚህ ሐዋሳ ከተማ ላይ የተገነባ በመሆኑ ዙሪያውን ለማልማት ከኮሪደር ልማት ጋርም ጭምር አስተሳስሮ ለማልማት እድል የሚፈጥር መሆኑን አንስተዋል። ከተማ አስተዳደሩም ይህንን መልካም አጋጣሚ በመጠቀም በቁርጠኝነት በጋራና በትብብር የሚሰራ መሆኑን አንስተዋል። በተለይ የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር ቀደም ሲል ይነሱበት የነበሩ ችግሮችን በጥልቅ ሪፎርም በመቅረፍና በመፍታት ለትውልዱ የሚሻገር ቅርስ እያስቀመጠ መሆኑንም እንዲሁ አንስተዋል። ለጡረተኞች በዋናነት አገልግሎት መስጠትና ተጠቃሚነታቸውን ማረጋገጥ ተቀዳሚ ተግባሩ ቢሆንም እንዲህ አይነት ዘመናዊ ህንፃዎች ደግሞ ለወጣቶች የስራ እድል ፈጠራ እንደዚሁም ደግሞ ከማህበረሰቡ ጋርም ጥቅል የሆነ አካታች እድገትንም ጭምር ለማረጋገጥ አማራጭ የፋይናንስ ምንጭ መዳረሻ በመሆን ለሐዋሳ ከተማም ትልቅ እድል መሆኑ እንዲሁ ከንቲባው አንስተዋል። የምረቃ ስነ ስርዓቱ እጅግ ደማቅ ነበር ማለት ይቻላል። ከዛ ባለፈም በሁለት ዓመት ጊዜ ውስጥ የተጠናቀቀ ግዙፍ ህንፃ መሆኑ የፕሮጀክት አፈጻጸሞቻችን ከጊዜ ወደ ጊዜ እየተሻሻሉ ለመምጣታቸው ማሳያ መሆኑ እንዲሁ በምረቃ ስነ ስርዓቱ ወቅት ተነስቷል ማለት ነው። ለጊዜው ያሉ መረጃዎችም እነዚህ ናቸው። ብሩክ አስረሳው ከሐዋሳ ላደረስከን መረጃ አመሰግናለሁ። መልካም ጊዜ ይሆንልህ። ወደ ጅማ እናቀናለን። የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር ደቡብ ምዕራብ ሪጅን በጅማ ከተማ ሲያስገነባ የቆየውን ባለ 8 ወለል ዘመናዊ ህንፃ አስመረቀ። ህንፃው ተቋሙ ላለፉት 8 ዓመታት ሲያከናውን የቆየው የሪፎርሙ አካል ነው። የህንፃው ለአገልግሎት ክፍት መሆን ለአስተዳደሩ ሲሰጥ የነበረውን አገልግሎት ከማኑዋል ወደ ዲጂታል የአገልግሎት አሰጣጥ ስርዓት በማሳደግ የዶክመንት አያያዝን፣ የጡረታ አበል ውሳኔዎችንና የክፍያ ስርዓትን ጨምሮ የወረቀት አልባ የመረጃ ልውውጥ ስርዓትን
ተግባራዊ በማድረግ ዘመናዊና ማህበረሰቡን የሚመጥን አገልግሎት በስፋት ለመስጠት የሚያስችል ነው። በስፍራው ተገኝተው መልእክት ያስተላለፉት የጅማ ከተማ ከንቲባ ጣሃ ቀመር መሰል ግንባታዎች ማህበረሰቡ የተሟላ አገልግሎት እንዲያገኝ ከማስቻል በተጨማሪ ለሰራተኞችም ምቹ የስራ አካባቢን እንደሚፈጥሩ ጠቁመዋል። የኢፌዴሪ የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር ደቡብ ምዕራብ ሪጅን ጽህፈት ቤት ኃላፊ አቶ ዲና ኦሉሳቀታ ከዚህ ቀደም ተቋሙ በአስቸጋሪ በሆነ የኪራይ ህንፃ ውስጥ አገልግሎት ሲሰጥ መቆየቱን ገልጸው አሁን የህንፃው መገንባት ለኪራይ የሚወጣውን ወጪ የሚቀንስና የተገልጋይ እርካታን የሚፈጥር መሆኑን ጠቁመዋል። የዘገበችው ሪፖርተራችን ራሄል አብደላ ናት። በየአራት ዓመቱ የእግር ኳስ አድናቂዎች በጉጉት የሚጠብቁትን ትልቁ የእግር ኳስ ውድድር ይመለከታሉ። በሞቀ መንፈስ በጋራ የድጋፍ ዝማሬ አስደሳቹን የእግር ኳስ ትዕይንት እርስዎ በአካል መታደም ይችላሉ። ዕድሜ ለቪዛ! በኢትዮጵያ ንግድ ባንክ ቪዛ ካርድ የግብይት ክፍያውን ሲፈጽም የዓለም ዋንጫ የእግር ኳስ ጨዋታዎችን በቀጥታ መመልከት የሚያስችሉትን ዕድል ያገኛሉ። ነካ አድርገው ከፍለው ወደ ፊፋ 2026 የዓለም ዋንጫ ይጓዙ። ምርጫን ወደ ተመለከተው ዘገባ እናልፋለን። የብልጽግና ፓርቲ የምርጫ ቅስቀሳ በአዲስ አበባ ስቴዲየም አካሄደ። ፓርቲው በምርጫው የህዝብ ይሁንታን ካገኘው አዲስ አበባን ይበልጥ ውብ የማድረግ ብሎም የሀገርን ዘላቂ ሰላምና ልማት ለማረጋገጥ እሰራለሁ ብሏል። ይመራደም ግንቦት 24 ሊካሄድ የቀነ ቀጠሮ ለተቆረጠለት ሰባተኛው ጠቅላላ ምርጫ የብልጽግና ፓርቲ የምረጡኝ ቅስቀሳ መርሃ ግብር ዛሬ በአዲስ አበባ ስታዲየም አካሂዷል። በምርጫ ቅስቀሳ መርሃ ግብሩ ላይ የአዲስ አበባ ከተማ ከንቲባ አዳነች አቤቤና ሌሎችም ብልጽግና ፓርቲን በመወከል ለአዲስ አበባ ምክር ቤትና ለህዝብ ተወካዮች ምክር ቤት የሚወዳደሩ እጩዎች ተገኝተዋል። ያጎሳቆለን ደህንነት እንደሆነ፣ ያሳፈረን ደህንነት እንደሆነ፣ ያሳነሰን ደህንነት እንደሆነ ገብቶን ደህንነት ላይ ጥርሳችንን ነክሰን በሰራነው ስራ ውጤቶች ተገኝተዋል። ስለዚህ አሁንም እነኝን ውጤቶች ይዘን ብትመርጡን፣ እንደገና እድል ብትሰጡን አዲስ አበባን በሚቀጥሉት 5 ዓመት ደግሞ የት እንደምናደርሳት አንድ ጊዜ በህሊናችሁ እንድታስቡ እድል ልሰጣችሁ ወዳለሁ። በርካታ በመቶ ሺዎች የጀመርናቸውን የመኖሪያ ቤቶች እንጨርሳለን። ተጨማሪ 100 ሺዎችን ገነባለን። የመኖሪያ ቤት እጥረትን በመሰረታዊነት እየቀረፍን እንሄዳለን። ከአዲስ አበባ ሁሉም ክፍለ ከተሞች የተውጣጡ የህብረተሰብ ክፍሎችም በመርሃ ግብሩ ላይ በመገኘት ለእጩዎች ያላቸውን ድጋፍ ገልጸዋል። የብልጽግና ፓርቲ በምርጫው የህዝብ ይሁንታ ከተሰጠው ለኢትዮጵያ ዘላቂ ሰላምንና ልማትን የማረጋገጥ ግቡን ይበልጥ አጠናክሮ እንደሚሰራ ከንቲባ አዳነች አቤቤ ገልጸዋል። እኛ ብልጽግናዎች ግባችን መመረጥ ብቻ አይደለም። ግባችን ለኢትዮጵያ ሰላምን የሚያስቀጥል፣ ዘላቂ ሰላምን የሚያረጋግጥ፣ ዲሞክራሲን የሚገነባ፣ የህዝብ ሉዓላዊነትን የሚያረጋግጥ፣ በተጀመሩ መልካም ስራዎች ላይ የሚያስቀጥል፣ ጎደሎን የሚሞላ፣ ችግሮችን የሚያርም ስርዓት ይገነባ ዘንድ ነው። ብልጽግና ፓርቲ የመደመር የአብሮነትና የአንድነት መገለጫ ብሎ ያቀረበው የስንዴ ነዶ የዘንድሮ የምርጫ ምልክቱ ነው። የፓርቲው እሳቤም የሰለጠነ የፖለቲካ ሀሳብ ማራመድ መሆኑን የብልጽግና ፓርቲ ስራ አስፈጻሚ አባልና የአዲስ አበባ ከተማ ከንቲባዋ አዳነች አቤቤ ተናግረዋል። ምርጫ ሲመጣ ብቻ ህዝብ ትዝ ከሚላቸው ሁልጊዜ ህዝብ ውስጥ የነበረውንና የኖረውን በህዝብ ውስጥ ሲሰራ ስለ ህዝብ በተግባር ሰርቶ ያሳየውን ብልጽግናን ምረጡ። ብልጽግና ኪዳኑን ይጠብቃል። ምልክታችን የስንዴ ነዶ ነው። አዲስ አበባን የብልጽግና ተምሳሌት እናደርጋታለን። ገና ነው፣ እንገሰግሳለን። ተጀመረ እንጂ አልተጨረሰም። ስለዚህ እንበርታ፣ በድል እንገናኝ። ስለደገፋችሁን፣ ስላበረታታችሁን
ሁሉ ጊዜ ስላልተለያችሁን ከልብ 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 እናመሰግናለን። የብልጽግና ሀገር የመገንባት ጉዞ ከሁሉም በሁሉምና ለሁሉም በመሆኑ ዛሬ ኢትዮጵያ ውስጥ እገለላለሁ ብሎ የሚያስብ የለም ያሉት የአዲስ አበባ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ሞገስ ባልቻ ብልጽግናን መምረጥ አዲስ አበባን ይበልጥ እንድትዋብ ሀገር ደግሞ ከፍ እንድትል መደላድል መፍጠር ስለመሆኑ ገልጸዋል። የተጀመሩ የልማት፣ የዲሞክራሲ፣ የመልካም አስተዳደር፣ የሰላም እና የዲፕሎማሲ ስኬቶቻችንን ይበልጥ አጠናክሮ ለማስቀጠልና ወዳለምነው ሁለንተናዊ ብልጽግና ለመድረስ የአዲስ አበባ ነዋሪዎች፣ መላው ኢትዮጵያውያን ብልጽግና አስተማማኝና ወሳኝ አማራጫችሁ ነው። ድምጻችሁን ለብልጽግና ከሰጣችሁ አዲስ አበባን ይበልጥ ታምራለች፣ ትዋባለች፣ ትፈካለች። የኢሉ አባቦር ዞን የያዩ ከተማ ነዋሪዎች ለሀገር ልማትና ዲሞክራሲ ግንባታ የሚሰራ ፓርቲ ለመምረጥ ተዘጋጅተናል አሉ። በካርዳቸው ድምጽ በመስጠት ነጋቸውን ለመወሰን የምርጫ ቀኑን በጉጉት እየጠበቁ መሆናቸውንም ይናገራሉ። ኤጃይን ጂፈታ የኢሉ አባቦር ዞን ያዩ ከተማ ነዋሪዎች ለሰባተኛው ጠቅላላ ምርጫ በድምጻችን ነገያችንን ለመወሰን የምርጫ ቀን እየጠበቅን ነው ሲሉ ዲሞክራሲ በወረቀት ላይ የሚሰፍር ጽንሰ ሀሳብ ብቻ ሳይሆን በተግባር የሚገለጥ የዜጎች ተሳትፎ ውጤት መሆኑን በምርጫ ለማሳየት ተዘጋጅቷል። ይህ ተሳትፎ ደግሞ የሚጀምረው በምርጫ ካርድ ነው። ፍለኖ በረና ሀቀቀቤሳፊ ዱጋታ የከገገፈሙቲ ምርጫው በሰላማዊ መንገድ እንዲጠናቀቅ የበኩሌን ድርሻ ለመወጣት ዝግጅት እያደረግኩ ነው። የትኛውም ተፎካካሪ ፓርቲ ምርጫው በሰላማዊ መንገድ እንዲጠናቀቅ የበኩሉን መወጣት አለበት። ምክንያቱም ሕዝቡ የሚፈልገውን ፓርቲ መምረጥ ስለሚችል። ስለዚህ እኔም ይጠቅመኛል፣ ሀገሬን በሰላማዊ መንገድ መምራት ይችላል የሚለውን ፓርቲ ለመምረጥ ዝግጁ ነኝ። ፊለኖ በረከና ሁንደራ መርሳቶር በፋ ከነከነደገዱ የዘንድሮ ሰባተኛ ጠቅላላ ምርጫ ዲሞክራሲያዊ ሆኖ እንዲጠናቀቅ እፈልጋለሁ። ስለዚህ እንደ ማህበረሰብ ይሆነናል፣ ይመራናል የምንለውን ፓርቲ ለመምረጥ ዝግጅት እያደረግን ነው። እኔም እንደ ራሴ የሚሆነኝን ለመምረጥ ዝግጁ ነኝ። ሁሉም ሰው ወንድ፣ ሴት ሳንል ምርጫው በሰላማዊ መንገድ እንዲጠናቀቅ አስፈላጊውን ዝግጅት እያደረግን ነው። ነዋሪዎቹ ለሀገር ልማት እና ለሀገር ግንባታ የሚሰራውን ፓርቲ ለመምረጥ ተዘጋጅተዋል። አካ አና ኬኛት ዮካን አካ መጋላ ኬኛ ፊ ገንዶሌ ናኖ ኬኛ ጅረኑ ረቲ እንደ ከተማችን እንዳንድ ወጣት ለምርጫ ዝግጅት እያደረግኩ ነው። የሚሆነኝም ፓርቲ ይመራኛል፣ ሀገሬን ይመራል የምለውን ፓርቲ ለመምረጥ በቂ ዝግጅት እያደረግኩ ነው። ሀገራችን ለማደግ ትልቅ ተስፋ ስላላት ምርጫው አስፈላጊ ነው። ምርጫው በሰላማዊ መንገድ እንዲጠናቀቅ የበኩላችንን ኃላፊነት መወጣት አለብን። ምርጫው በስኬት እንዲከናወን የበኩሌን ለመወጣት ዝግጁ ነኝ። የእኛ አካባቢ ህብረተሰብም ይወክለኛል፣ በአግባቡ ያገለግለኛል የሚለውን ፓርቲ ለመምረጥ ዝግጁ ሆኗል። ምርጫው ነጻ፣ ፍትሃዊና ዴሞክራሲያዊ ሆኖ እንዲጠናቀቅም ነው የምንፈልገው። ፍለኖ ከነ ፍለቹ ዳፊ ካርዲ ፍለኖ ፍለዴ ምርጫ ለመምረጥ የምርጫ ካርድ ወስጃለሁ። ለመምረጥም ጥሩ ዝግጅት እያደረግኩ ነው። ምርጫው በዲሞክራሲያዊና በሰላማዊ መንገድ እንዲጠናቀቅ የበኩሌን ለመወጣት ዝግጁ ነኝ። የኔ የአንድ ሰው ድምጽ ዋጋ ስላለው ምርጫ ለዲሞክራሲ ስርዓት ግንባታ ወሳኝ መሆኑን የገለጹት ነዋሪዎቹ ምርጫው በዲሞክራሲያዊነት እና አሳታፊነቱ ምሳሌ መሆን የሚችል ምርጫ መሆን እንዲችል ለሰባተኛው ጠቅላላ ምርጫ ስኬት ወጣቶች፣ ሴቶች እና ሌሎች የህብረተሰብ ክፍሎች የበኩላቸውን አስተዋጽኦ እንዲያበረክቱ ነዋሪዎቹ ጥሪ ያቀርበዋል። ዘገባው የኢሉ አባቦር ዞን ኮሚኒኬሽን ጽሕፈት ቤት ነው። ከምርጫ ጉዳዮች ወጣ ስንል የአዲስ አበባን ወንዞች ታሪክ የቀየረው የወንዝ ዳርቻ ልማት ስራ በጠቅላይ ሚኒስትር አብይ አህመድ የተመረቀውን የአራዳ ፓርክን ያካተተ ነው። በዚህ አካባቢ የተሰራው የልማት ስራ ሰራተኛ ሰፈርና እሪ በከንቱን ጨምሮ ለፒያሳና አካባቢው ልዩ ገጽታን ፈጥሯል። ማህሌት ታደለ የአዲስ አበባ እምብርት መሀል ፒያሳ ላይ እንገኛለን። ይህ አሁን ያለንበት ቦታ ደግሞ ፒያሳ ሰራተኛ ሰፈር ይባላል። ይህ አካባቢ ከዚህ ቀደም ምን ይመስል ነበር የሚለውን ትውስታውን ለእናንተ ለተመልካቾች ትቸዋለሁ። ነገር ግን አዲስ አበባ እንደምታውቁት ከሌሎች ከተሞች ጋር ያላት ርቀት በኪሎ ሜትር ሲሰላ ከዚህ ከፒያሳ እንደሚጀምር ታውቃላችሁ።
ፒያሳ እንደ ታሪኳ እንደ ስሟ አልነበረችም። ወደ ውስጥ ስትገቡ ደግሞ የምታዩት ነገር የአካባቢውን ታሪክና ስም የማይመጥን እንደነበረ ታስታውሳላችሁ። አሁን በኮሪደር ልማት ከዚህ ቀደም በተሰሩ ስራዎች በዚህ በወንዝ ዳርቻ ልማት ደግሞ አሁን ላይ የተሰሩ ባሉ ስራዎች የአካባቢው ገጽታ በእጅጉ ተለውጧል። ምን ተለወጠ የሚለውን ልንመለከት እዚህ ተገኝተናል። በነገራችን ላይ ከኋላ የምትመለከቱት ይህ ማስታወሻ ሐውልት ወደ አድዋ የሚተሙ ዘማቾችን ለማስታወስ የነሱን መንገድ ለማሳየት በዚህ መልኩ የአድዋ ተጓዦችን የሚያስታውስ ምስል ነው። ሌሎች ምን ነገሮች በዚህ አካባቢ ተሰርተዋል፣ ተለውጠዋል የሚለውን አብረን እንመልከት። በዛ የተሰማ ይባላል። እዚህ ሰራተኛ ሰፈር የሚባለው አካባቢ ላይ ቁጭ ብሎ አገኘሁት። ምን እየሰሩ ነው እዚህ አካባቢ በዚህ ሰዓት? ከቢሮ እየወጣው ነበር ደክሞኝና ካለቃዬ ጋር ደክሞኝ የነበረውም ቀለለኝ። እያደነኩ ነው። ካሁን በፊት ውጭ ያየሁትን ነገር ባይኔ እያየው ስለመጣው በጣም ደስ እያለኝ እያወራው የተዝናናው እዚህ ጋር ደረስኩ። አካባቢው በጣም ነው የሚያምረው አይደል? በጣም በኔ ዘመን ይሄንን በማየቴ በጣም ደስተኛ ነኝ። በጣም ድሮ በፊልም አይ ነበር ውጪን እኮ የምትመኘው እንደዚህ አይነት ነገር ስለምታይ ነው። ግን አሁን ደግሞ ሀገሬ ላይ አጠገቤ ሆኖ በማየቴ እግዚአብሔርን አመሰግናለሁ። ይህንንም የሰሩት እጆች ይባረኩ፣ የሰሩትን ሰዎች እግዚአብሔር ይባርክ። በጣም ነው የማመሰግነው። ያውቁት ነበር ይሄን አካባቢ? በፊት ፒያሳ ሰራተኛ ሰፈር ይባላል ይሄ አካባቢና ያውቁት ነበረ? አዎ አውቃለሁ። በሩጫ ነበርም አልፈውና አምሽተን አንዳንድ ዘመዶች አሉኝ ወደዛ አልፈውት በቃ በመኪና እንኳን የሆነ ፕሮግራም ኖሮ ምናምን ወይ እነሱ ጋር ላደርስ ሄድ በቃ በቀን በጣም በጥንቃቄ ከተላኩኔ በጣም ድልድዮች ምናምን ነበሩ አስታውሳለሁ። አሮጌ ቤቶች ውትፍትፍ ያለ ነገር ነው። ከቢሮ ወጥቼ ነው በዚህ በውስጥ አስፈቅጄ የገባሁትና እሺ ሰላም ነው። ሰላም ነሽ? ጤንነት እንዴት ነሽ? ሰላም ነሽ? ማን ልበል ስሞት? እኔ ተሰማ ሁንዱማ እባላለሁ። ምን እያደረጉ ነው? እዚህ ወክ እያደረጉ ነው? ወክ በቃ እንጆ እያደረኩ ነው። እዚህ ያለው ንፋስ ለሳምንት ምግብ ይሆነኛል እያልኩ በየሳምንቱ ነው የምወጣው። ይመጣሉ ደጋግመው? ሪሊ በየሳምንቱ ከስቴዲየም ነው የመጣሁት። በነገርሽ በእውነት በእግሮት እየተጓዙ በቃ በዚህ ላይ በዚህ ሰዓት ወክ አድርጌ እንጆ አድርጌ እገባለሁ። ደስ ይላል። ጥሩ እንቅልፍ ተኛለሁ። እዚህ አካባቢ ያውቁታል በፊት ይሄን ሰፈር? አዎ ፒያሳ የጥንቱን ስንቴ ምድርና ሰማይን ነው ያገናኘሽው። በእቅድ ከተማ መገንባት ማለት እንዲህ ነው። በቃ ታቀደ። ከዛም በኋላ የበፊቱ ግን በእቅድ አይደለም። ከተማ ደስ እንዳለው ነው። አንዱ መጣ እዛ ቤት ይሰራል፣ አንዱ እንደፈለገ ነው ከተማ የምሰራ። አሁን ግን በእቅድ ነው። በጣም ደስ የሚል ነገር። ወደ ላይ ነው እየሄደ የነበረው? እኔ ወደዚህ በቃ ወደዚህ መሄዴ ነው። ደግሞ ከዛ ነው የመጣሁት። ኦኬ እሺ። እኔም አመሰግናለሁ እናንተን። እሺ
በሰፊዋ አዲስ አበባ መሀል የተሰራችው ትንሿ ከተማ የተባለችው ቤት ውስጥ ነው አሁን ያለ ነው። ይህ በዚህ በወንዝ ዳርቻ ልማት ከተሰሩ መሰረተ ልማቶች መካከል አንዱ ይሄ ቤት ነው። ትንሿ ከተማ ወይም ታይኒ ታውን ይላል። ወደ ውስጥ ስንገባ ደግሞ ለህፃናት ማስተማሪያ የሆኑ አንድ ከተማ ምን ሊመስል ይችላል የሚለውን የሚያሳዩ የከተማ ሞዴል የሆኑ ነገሮች ሁሉ በውስጡ ለልጆች ለማሳያነት ተሰርተውበታል። ባንክ ብትሉ፣ ቲያትር ብትሉ፣ ካፌ ብትሉ የሌለ ነገር የለም። ፖሊስ ጣቢያ፣ የነዳጅ ማደያ፣ የአውሮፕላን ማረፊያ ሁሉ ነገር ያለበት ቤት ነውና ወደዚህ ውስጥ ህፃናት መጣው አንድ ከተማ ምን ይመስላል የሚለውን እየገቡ እየተለማመዱበት ጭምር የሚያሳዩበት ነው እና ዘንድሮ መቼስ ልጅ መሆን የማይመኝ የለም። ልጆቻችን ሁሉን ነገር በተግባር እየተለማመዱ ማደግ የቻሉበትን ሁኔታን ፈጥሯል። ይህ አካባቢ በጣም ነው የሚያምረው። አዲስ አበባ መሀል ፒያሳ ሰራተኛ ሰፈር። ይህ አሁን ያለንበት ቦታ ደግሞ እሪ በከንቱ አካባቢ ነው። ቀደም ሲል ይህን ስፍራ የምታውቁ ሰዎች በዚህ አካባቢ በዚህ ሰዓት መንቀሳቀስ የማይታሰብ እንደነበረ ታስታውሳላችሁ። አሁን ግን ያ ገጽታው ተቀይሯል። ይህ አካባቢ እሪ በከንቱ ስያሜውን ቀይሯል። አዲስ መልክ፣ አዲስ ገጽታን ተላብሷል። በዚህ ሰዓት ሰዎች የአካል ብቃት እንቅስቃሴ የሚያደርጉበት፣ ወክ የሚያደርጉበት፣ የሚንቀሳቀሱበት ስፍራ መሆን ችሏል። ይህ ስፍራ ቀደም ብሎ ከነበረው ገጽታው በእጅጉ ተቀይሯል። የወንዝ ዳርቻ ልማት ስራ ትሩፋቶቹ ብዙ ናቸው ያለን የነበረው ለዚህ ነው። ተመልካቾቻችን ወንዞችን ማልማት ማስዋብ ብቻ አይደለም፣ ሌላ ብዙ ገጽታ ለከተማዋ ማላበስን ጭምር ያካተተ ነው። የውጭ ዜና። ኢራን ያቀረበችውን የሰላም ሀሳብ አሜሪካ ውድቅ ማድረጓን ተከትሎ የመካከለኛው ምስራቅ ዳግም ግጭቱ እንዳያገረሽ ተሰግቷል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ኢራን በቅርቡ ያቀረበችውን የሰላም ድርድር ጥያቄ በይፋ ውድቅ ማድረጋቸውን ገልጸዋል። ኢራን ያቀረበችው የሰላም ሀሳብ በዋናነት ማዕቀቦች እንዲላሉና የዲፕሎማሲያዊ መድረኮች እንዲከፈቱ የሚጠይቅ ነበር። ሆኖም ፕሬዚደንት ትራምፕ በሰጡት መግለጫ ኢራን ያቀረበችው ጥያቄ እውነተኛ የሰላም ፍላጎት የሌለውና ጊዜን ለመግዛት የታለመ ነው ሲሉ አጣጥለውታል። ቴሄራን በበኩሏ የአሜሪካን ውሳኔ ታሪካዊ ስህተት ስትል የጠራችው ሲሆን ዋሽንግተን ለሰላም የምታሳየው ጀርባ የመስጠት አዝማሚያ በቀጠናው ለሚፈጠረው ለማንኛውም አለመረጋጋት ተጠያቂ ያደርጋታል ብላለች። ትራምፕ የኢራንን ጥሪ ውድቅ ማድረጋቸው የቀጠናውን ሰላም በጥርጣሬ ውስጥ የከተተ ሲሆን ዓለም አቀፉ ማህበረሰብ ጉዳዩ ወደ ከፋ ጦርነት እንዳያመራ ከፍተኛ ስጋት ገብቶታል። በመጪዎቹ ወራት የሚታዩት እንቅስቃሴዎች የመካከለኛው ምስራቅን የወደፊት ዕጣ ፈንታ እንደሚወስኑትም አልጀዚራ በዘገባው አመላክቷል። ክቡራን ተመልካቾቻችን አሁን ደግሞ ስፖርታዊ ጥንቅሮችን የምንከታተልበት ሰዓታችን ላይ ነን። በቂ ገንዘብ ቢኖረኝ ኖሮ የራሴን ቢዝነስ ከፍት ነበር እያለች ታስባለች። እህታችን ህልሟን ተከትላ የከፈተችው ቢዝነስ እንዳሰበችው እየሄደላት አይደለም። ትንሽ ተጨማሪ ብር ቢኖረኝ ኖሮ ቢዝነሴን አሳድግ ነበር ብላ ታስባለች። እሱም ነጋዴ ነው። ደንበኞቹን በአሮጌ ስልኩ ምክንያት በማጣቱ ክፉኛ ተናዷል። ወንድማችን ታታሪ ሰራተኛ ነው። ዛሬ ግን አስቸኳይ ብር አስፈልጎታል። የደሞዙም ቀን በመዘግየቱ የፈለገውን ገንዘብ ሊያገኝ አልቻለም። ሐሳብ አይግባችሁ።
ሲንቄ ባንክ የሁሉንም ችግር የሚፈታ መፍትሄ ይዞላችሁ መጥቷል። የኦቢ ዲጂታል ብድር አገልግሎት ከቴሌብር ሱፐር አፕ መተግበሪያ ጋር በጋራ በመሆን የተመቻቸ የብድር አገልግሎት ሲሆን አዲስ ቢዝነስ ለመጀመር ሆነ ያለንን ቢዝነስ ለማስፋት በተጨማሪም ዘመናዊ ስልክ ለሚፈልጉ በብድር መልክ ያዘጋጃል። እንዲሁም ለግለሰቦች ደሞዛቸውን በሲንቄ ባንክ ሲቀበሉ እስከ 1 ሚሊዮን ብር ድረስ ብድር ያመቻቻል። ስለዚህ አሁኑኑ የሲንቄ ባንክ ወቢ አገልግሎቶች ተጠቃሚ ሆኑ። እድገቱን ከዚህ ጀምሩ። ሲንቄ ባንክ በአንድነት ወደ ስኬት። ለሰዓቱ የያዝናቸው ስፖርታዊ ዜናዎች ጋር አሁን እንግዲህ እንቀጥላለን። ሲንቄ ባንክ ደግሞ የስፖርታዊ ዘገባችን አጋር ነው። እናመሰግናለን። በሲቢ የኢትዮጵያ ፕሪሚየር ሊግ ቅዱስ ጊዮርጊስ ከሲዳማ ቡና ነጥብ ተጋርቷል። የ29ኛ ሳምንት የመጨረሻ መርሃ ግብሮች ዛሬ ሲደረጉ መሪው ሲዳማ ቡና ከቅዱስ ጊዮርጊስ ያለ ግባቸው ተለያይተዋል። በአዲስ አበባ ስታዲየም የተደረገው ጨዋታ ሲዳማ ቡና የሊጉን መሪነት የሚያጠናክርበትን አጋጣሚ ሳይጠቀም ቀርቷል። ፈረሰኞቹም በተከታታይ ጨዋታ ሙሉ 3 ነጥብ ሳያሳኩ ቀርቷል። ውጤቱ ተከትሎ ሲዳማ ቡና በ55 ነጥብ ሲመራ ቅዱስ ጊዮርጊስ በ36 ነጥብ 10ኛ ደረጃ ላይ ተቀምጧል። በሌላ መርሃ ግብር ባህር ዳር ከተማ ከምድረገነት ሽረ አንዳቻ ተለያይቷል። የሊጉ 30ኛ ሳምንት መርሃ ግብሮች ከፊታችን ሰኞ ጀምሮ ይደረጋሉ። የዛይድ የ5 ኪሎ ሜትር የጎዳና ላይ ውድድር ነገ ለመጀመሪያ ጊዜ በኢትዮጵያ ሊከናወን ነው። ለበጎ እንሩጥ በሚል ቃል ለ26ኛ ጊዜ የሚካሄደው ውድድሩ ሩጫን ከስፖርትነት ባለፈ ለሰብአዊነት ያለው ፋይዳ አጉልቶ ለዓለም የሚያሳይ መሆኑ ተጠቁሟል። አብርሃም አድማሱ ተጨማሪ አለው። የተባበሩት አረብ ኤሚሬቶች መስራች የሆኑትን ሼክ ዛይድ ቢን ሱልጣን አልናህያን ለመዘከር ከ2001 እንደ አውሮፓውያን አቆጣጠር ጀምሮ በተለያዩ የዓለም ክፍሎች ሲከናወን የቆየው የዛይድ የበጎ አድራጎት ሩጫ በኢትዮጵያ ለመጀመሪያ ጊዜ እንደሚከናወን ይፋ ተደርጓል። ለደግነት እንሩጥ በሚል መሪ ሀሳብ የፊታችን እሁድ ሚያዝያ 25 የሚካሄደውን ውድድር አስመልክቶም በዛሬው ዕለት ጋዜጣዊ መግለጫ ሰጥቷል። ውድድሩ ከተጀመረ 25 ዓመታት ማስቆጠሩን ያነሱት የዛይድ የበጎ አድራጎት ሩጫ ከፍተኛ አዘጋጅ ኮሚቴ ሰብሳቢው ሌተናል ጀነራል መሐመድ ኤላል አልካቢ የደግነት መገለጫ ወደ ሆነችው ኢትዮጵያ በመምጣታችን ደስተኞች ነን ያሉ ሲሆን በጎዳና ላይ ውድድር ሰብአዊነትን የምናሳይበት እድል ተፈጥሮልናል ብለዋል። ኢትዮጵያ በመምጣታችን ደስተኞች ነን። በጎዳና ላይ ውድድር ሰብአዊነትን የምናሳይበትን እድል ስለሰጣችሁን እናመሰግናለን። በ25 ዓመት ጉዞ እንደ ዱባይ፣ ኒውዮርክ፣ ቤጂንግና ናይሮቢ ባሉ ዋና ዋና ከተሞች ውድድር አድርገናል። እስካሁን ከ7000 በላይ ሯጮችንም ማሳተፍ የቻለን ሲሆን ከ173 ሚሊዮን የአሜሪካን ዶላር በላይም ማሰባሰብ ችለናል። በኢትዮጵያም ጥሩ ነገር እንደምናሳካ እጠብቃለሁ። የባህልና ስፖርት ሚኒስቴር የስፖርት ዘርፍ ሚኒስትር ዴኤታ መኪው መሐመድ ስፖርት ለሰብአዊነት ያለውን አቅም ከማሳየት ባለፈ የአዲስ አበባን የዓለም አቀፍ እውነቶች ማዘጋጀት አቅም እንዲሁም ደግሞ የስፖርት መሰረተ ልማትና የስፖርት ዲፕሎማሲ ስራዎቻችንን የምናንጸባርቅበት መድረክ ነው ሲሉ ገልጸዋል። ለህፃናት፣ ለተለያዩ ለተጎዱ አካላት ሰብአዊ የሆነ ድጋፍ የሚሰጥበትና ይህንን የሚደግፍ ውድድር ነው በዓለም አቀፍ ደረጃ የሚደረገው። እንዲሁም በሀገራችን ደግሞ አሁን አዲስ አበባ ቅድም እንዳልኩት አጠቃላይ የዓለም አቀፍ እውነቶችን ማስተናገድ አቅሟ ከየትኛውም ጊዜ በተሻለ መንገድ እያደገ መጥቷልና አሁን ደግሞ ከአንድ ቀን በኋላ ይህን ትልቅ ውድድር በአዲስ አበባ መስቀል አደባባይ 5 ኪሎ ሜትር በጣም ትልቅ ሽልማት የተዘጋጀበት አንደኛና ለወጡት እስከ 600,000 ብር የሚሰጥ ዝግጅት ነው። ይሄ በኢትዮጵያ ደረጃ እንግዲህ እስካሁን ያልነበረ ሽልማት ነውና ይህ ትልቅ ሽልማት የሚገኝበት ውድድር ነውና ከውድድር ባሻገር ደግሞ አጠቃላይ ስፖርት ዲፕሎማሲ የሚያጠናክር የሁለቱም ሀገራት ግንኙነት የበለጠ የሚያጠናክር ውድድር በመሆኑ የሀገራችን እንዲሁም ደግሞ የሁለቱን ሀገራት ግንኙነት የበለጠ እንደምናጠናክር በዚሁ አጋጣሚ ይጠይቃለሁ። በተጨማሪም የኤሚሬትስ ቀይ ጨረቃ ዋና ጸሐፊ ክቡር ራሺድ ሙባረክ አልመንሱሪ የዛይድ በጎ አድራጎት ሩጫ ስፖርት በዓለም አቀፍ ደረጃ የአገራትን ትስስር በማጠናከር ረገድ ያለውን አስተዋጽኦ በጉልህ ያሳየ መድረክ ነው ሲሉ ገልጸው
ስፖርት የሰብአዊነት መገለጫ መሆኑን የዛይድ የበጎ አድራጎት ሩጫ አሳይቷል። ለዚህ ሩጫ ውድድር የኤምሬትስ ቀይ ጨረቃ የ300,000 ኤምሬትስ ድርሃም ድጋፍ ያደረገ ሲሆን ይህ ድጋፍ ቀይ ጨረቃ ይህንን ሰብአዊ ተነሳሽነት ከተጀመረበት ጊዜ አንስቶ እያከናወናቸው ያሉትን ቀጣይነት ያለው ቁርጠኝነት የሚያንጸባርቅ ነው። which play a vital role in improving children's health and enhancing their quality of life. Once again, በ5 ኪሎ ሜትር የበጎ አድራጎት ሩጫው ላይ ለአሸናፊ አትሌቶች 600,000 ብር የገንዘብ ሽልማት ይበረከታል። በአጠቃላይ ለሽልማት 5.9 ሚሊዮን ብር መዘጋጀቱም ተገልጿል። ውድድሩ በልዩ ግብዣ ብቻ የሚከናወን ሲሆን ይህም ታዋቂ አትሌቶችን፣ የሩጫ አፍቃሪዎችን፣ ተጽዕኖ ፈጣሪ ግለሰቦችንና የንግድ መሪዎችን በአንድነት ያሳትፋል። በአጠቃላይ 4500 ሰዎች እንደሚሳተፉበትም ይፋ ተደርጓል። ውድድሩ መነሻና መድረሻውን መስቀል አደባባይ በማድረግ ከጠዋቱ 1 ሰዓት ጀምሮ የሚካሄድም ይሆናል። نشكركم جدا على حضوركم سعادة الأمين العام لهيئة الهلال الأحمر الإماراتية. نشكركم على وجودكم معنا وأيضا የጤና ሚኒስቴር ከአለርት ኮምፕሬሄንሲቭ ስፔሻሊስት ሆስፒታል ጋር በመተባበር ወርሃዊ የአካል ብቃት እንቅስቃሴ መከላከልን ተግባራችን የአካል ብቃት እንቅስቃሴን ባህላችን እናድርግ በሚል መሪ ሀሳብ አከናውኗል። በመርሃ ግብሩ ላይ መልእክት ያስተላልፉት በጤና ሚኒስቴር የበሽታ መከላከልና መቆጣጠር መሪ ስራ አስፈጻሚ ዶክተር ህይወት ሰለሞን የአካል ብቃት እንቅስቃሴን ባህላችን በማድረግ ራሳችንን ተላላፊ ካልሆኑ በሽታዎች ልንጠብቅ ይገባል ብለዋል። ፌዴራል ጤና ሚኒስቴር ሕክምናን ወይም ደግሞ ማከምን ብቻ ሳይሆን መከላከልን መሰረት ያደረገ ሁለቱንም ደግሞ ጎንና ጎን ያረሳ የጤና ስርዓት ዘርግቶ እየሰራ ይገኛል። ከዚህ መካከል እንግዲህ በተለይ የማይተላለፉ በሽታዎች አንደኛው የህብረተሰባችን አሁን ግንባር ቀደምም እየሆኑ የመጡ የጤና ችግሮች ስለሆኑ እነዚህን ለመከላከል ከሚሰሩ ስራዎች መካከል አንዱ የአካል ብቃት እንቅስቃሴን ባህል አድርጎ ማስቀጠል፣ ብቁ የሆነ ማህበረሰብ እንዲኖረን ጤንነቱን የሚጠብቅ እንዲሁም ደግሞ በሽታን ለመከላከል ዝግጁ የሆነ ከዚህ አንጻር እንግዲህ ማስተማር ራዕይ መሆን በጣም ቁልፍ ነገር ነው። የባለፈውን ወር በጣም ባማረ የወንዞች ዳርቻ ላይ ነበር ያደረግነው። ዛሬም እንግዲህ ደግሞ በጣም ባማረ የአካል ብቃት እንቅስቃሴ ለመስራት በጣም የሚጋብዝ ስቴዲየም ላይ ነው ያለነው። ያ ብቻ አይደለም፣ ግቢውን እንደምታዩት የአለርት ኮምፕሬሄንሲቭ ሆስፒታል ለመንቀሳቀስ ወክ ለማድረግ ጆግ ለማድረግ በጋራ ሆኖ የሚሰሩ ስፖርቶችን ለመስራት በዚህ መልክ ምቹ ሆኖ ተዘጋጅቷል። ስለዚህ ያው ህፃናትን፣ አዋቂ እድሜ ላይ ያሉትን ሁሉንም ደግሞ ባማከለ መልኩ ዛሬ እዚህ ላይ ስንሰራም ለሁላችንም ምቹ ሆኖ ነው። የአካል ብቃት እንቅስቃሴ ወርን ጠብቀን አይደለም እንሰራው። በየሳምንቱ መስራት የሚገባን አለ። 3 ቀን 5 ቀን የመሳሰለውን መርሳት የለብንም። ልጆቻችንን ማስተማር አለብን። በተለይ እነዚህ ህፃናት ደግሞ በአዋቂነት እድሜያቸው ከፍ ሲሉ ተላላፊ ላልሆኑ በሽታዎች እንዳይጋለጡ እነዚህ ነገሮች መሰረት ሆኖ ይቀጥላሉና ህፃናትን ደግሞ በዚህ መልኩ አብሮ በጋራ ማሳተፉ ፋይዳው ብዙ ነው ለማለት ፈልጋለሁ። በተያያዘም በቤኒሻንጉል ጉሙዝ ክልል ስፖርት ኮሚሽን አስተባባሪነት በአሶሳ ከተማ ማህበረሰብ አቀፍ ስፖርታዊ እንቅስቃሴ ዛሬ ተከናውኗል። ማህበረሰቡ የአካል ብቃት እንቅስቃሴዎችን በማዘውተር ተላላፊ ካልሆኑ በሽታዎች ራሱን እንዲጠብቅም የአሶሳ ከተማ ነዋሪዎች ጥሪ አቅርበዋል። የዚህ የስፖርት የአካል ብቃት የስፖርት እንቅስቃሴ በዚህ ከተማ ውስጥ ሲሆን በወረዳ 1 እና በወረዳ 2 መካከል በየወሩ ሁሌ ይካሄዳል ማለት ነው። ስለዚህ ማህበረሰባችን ራሱን ከተለያዩ በሽታዎች ተላላፊ ካልሆኑ በሽታዎች ራሳቸውን እንዲጠብቅ ትልቅ ሚና አለውና ሁሉም ማህበረሰቡ ወጥቶ ጤንነቱን እንዲጠብቅ ትልቅ እቅድ ይዘን ነው የተንቀሳቀስን ያለ ነው ማለት ነው። በአሁኑ ጊዜ ተላላፊ ያልሆኑ በሽታዎች ስኳር፣ ግፊት፣ በደም ውስጥ ኮሌስትሮል ማብዛት እንዲሁም የልብ ኬስ የተለያዩ በሽታዎች መነሻው የጤናና አካል ብቃት እንቅስቃሴን አለመስራትና ትክክለኛ የሆነ የአመጋገብ ስነስርዓት መከተል ስለሆነ በዚህ ጊዜ እንደምታየው አሶሳችን በጣም ውብ ሆናለች። መላው የከተማው ነዋሪዎች ወጥተው የጤናና አካል ብቃት እንቅስቃሴ በጋራ የሰራ እንገኛለን። እንደዚህ አይነት ስፖርታዊ እንቅስቃሴዎች በዋናነት ለጤናችን በጣም ወሳኝ ናቸው። አንደኛው ከጤና መከላከል ጋር ተያይዞ ስፖርት ይመከራል እንደ ጤና። በአጠቃላይ ይሄ ስፖርታዊ እንቅስቃሴዎች አካል ብቃት እንቅስቃሴ አሶሳ ላይ እየተለመደ የመጣ ነውና በአጠቃላይ በጣም የሚደነቅና የሚበረታታ ነው ማለት ይቻላል። ማንኛውም ሰው በሳምንት 3 ቀን እየሰራ አካሉን እያዳበረ ጤንነቱን እየጠበቀ እንዲሄድ ብዙ ጊዜ ግንዛቤዎች እየተፈጠሩ በአሶሳ ላይ ልምዱ እየተለመደ ከጊዜ ጊዜ እየተለመደ የመጣ
እንቅስቃሴ ነው። እንግዲህ ይህ የአካል ብቃት እንቅስቃሴ ከጤንነት ባለፈ ለማህበረሰቡ መስተጋብር ወይም ደግሞ ለህዝቡ ግንኙነት ለአንዳንድ ግንኙነቶች የሚያገለግል መሆኑን ያው ልገልጽልህ እፈልጋለሁ። ይህን ስፖርት እንደዚህ በተለያዩ ጊዜያት አጠቃላይ ፕሮግራሞችን በመያዝ ክለቦችን፣ ቡድኖችን፣ የታዳጊ ወጣት ፕሮጀክቶችን በማሳተፍ እንሰራለን ማለት ነው። በእንግሊዝ ፕሪሚየር ሊግ 35ኛ ሳምንት የሊጉ መሪ አርሰናል በለንደን ደርቢ በኤምሬትስ ከፉላም ጋር ምሽት 1 ሰዓት ተኩል ላይ ይጫወታል። በተመሳሳይ ዌስትሃም ከብሬንትፎርድ፣ ኒውካስል ከብራይተንም 11 ሰዓት ላይ የሚያደርጉ ጨዋታ ይጠበቃል። ሀና ታሪኩ በእንግሊዝ ፕሪሚየር ሊግ 35ኛ ሳምንት መርሃ ግብር ዛሬም ቀጥሎ ሲደረግ አርሰናል በሜዳው ፉላምን የሚያስተናግድበት ጨዋታ ይጠበቃል። የሰሜን ለንደኑ ክለብ በ34ኛው ሳምንት ኒውካስልን ካሸነፈበት ጨዋታ በኋላ በሊጉ ተከታታይ ሁለተኛ ድል ፍለጋ ሲጫወት፣ ተጋጣሚው ፉላም በተመሳሳይ ተከታታይ ጨዋታዎች ላይ ድል ለማድረግ እንደሚፋለም ይጠበቃል። መድፈኞቹ ዛሬ ምሽት ድል የሚያደርጉ ከሆነ ከተከታያቸው ማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነት ለጊዜውም ቢሆን ወደ 6 ማስፋት ይችላሉ። በሳምንቱ አጋማሽ በአውሮፓ ሻምፒየንስ ሊግ ግማሽ ፍጻሜ የመጀመሪያ ዙር ጨዋታ ወደ ስፔን ተጉዘው ከአትሌቲኮ ማድሪድ ጋር አቻ የተለያየው አርሰናል በዛሬው ጨዋታ የተወሰኑ ለውጦችን ያደርጋል ተብሎም ይጠበቃል። አርሰናል በዛሬው ጨዋታ ከጉዳት አገግሞ ከተመለሰ በኋላ በመጀመሪያ አስተላለፉ ስላልገባው ቡካዮ ሳካ፣ ኤብሪቺዜ እንዲሁም ሪካርዶ ካላፊዮሪ ቅድሚያ ሊሰጥ እንደሚችልም እየወጡ ያሉ መረጃዎች ያመላክታሉ። ከሀቨርትና ዩሊያን ቲምበር ግን ከጉዳታቸው ባለማገገማቸው በዛሬው ጨዋታ እንደማይሰለፉ አሰልጣኝ ሚካኤል አርቴታ ገልጿል። ፉላም በቀጣይ የውድድር ዓመት በአውሮፓ መድረክ የሚሳተፍበትን ደረጃ ይዞ ለማጠናቀቅ የጨዋታው ውጤት ያስፈልገዋል። የምዕራብ ለንደኑ ክለብ ከአርሰናል ጋር ያለው ክብረ ወሰን ግን በጣም ደካማ ነው። የማርኮ ሲልቫ ቡድን በፕሪሚየር ሊጉ ከሜዳ ውጭ አርሰናልን በገጠመበት 32 ጨዋታ በአንዱም አላሸነፈም። አርሰናል 25 ጊዜ ሲያሸንፍ በ7 አቻ ተለያይተዋል። በውድድር ዓመቱ በመጀመሪያው ዙር በ8ኛ ሳምንት የተገናኙት ሁለቱ ክለቦች አርሰናል 1-0 ማሸነፉ አይዘነጋም። በሌሎች የሊጉ መርሃ ግብሮች በ34ኛ ሳምንት በአርሰናል ሽንፈት የገጠመው ኒውካስል ወደ አሸናፊነቱ ለመመለስ ከብራይተን ጋር አመሻሽ 11 ሰዓት ሲል በሜዳው ሴንት ጄምስ ፓርክ ጠንካራ ጨዋታ እንደሚጠብቀው ይገመታል። የወትሮ አቋሙ ላይ የማይገኘው ኒውካስል የመጨረሻዎቹን ተከታታይ 4 ጨዋታዎች ማሸነፍ ያልቻለ ሲሆን በ42 ነጥብ 15ኛ ደረጃ ላይ ተቀምጧል። ተጋጣሚው ብራይተን በበኩሉ በ50 ነጥብ 6ኛ ደረጃ ላይ የሚገኝ ሲሆን በቀጣይ ውድድር ዓመት በአውሮፓ መድረክ ተሳትፎን ለማግኘት እየተፋለመ መሆኑን ተከትሎ ዛሬ ኒውካስልን እንደሚፈትነው ነው የሚጠበቀው። በመጨረሻዎቹ 5 የእርስ በርስ ግንኙነታቸው ብራይተን 3ቱን በማሸነፍ የበላይ መሆኑን ተከትሎ የዛሬውን ጨዋታም የማሸነፍ ቅድመ ግምት እንዲሰጠውም አድርጓል። ብሬንትፎርድ ከዌስትሃም ዩናይትድ እንዲሁም ወልቭስ ከሰንደርላንድ በተመሳሳይ 11 ሰዓት ሲል የሚደረጉ የዕለቱ ሌሎች የፕሪሚየር ሊግ ጨዋታዎች ናቸው። ከሰዓቱ ስፖርታዊ ዜናዎች ጋር አዲስ የሸዋስ አብሬያችሁ ቆየሁ። መልካም ጊዜ። ክቡራን ተመልካቾቻችን የዕለተ ቅዳሜ ቀን 7 ሰዓት ዜናዎቻችን እነዚህ ነበሩ። ዜናዎቹን በመምራት ብሩክ ተስፋዬ ከእናንተ ጋር ቆይታ አድርጌያለሁኝ። በያላችሁበት ውብ ጊዜ ይሆነላችሁ።